ሰበር ዜና ውድና የተከበራችሁ ተመልካቾቼ እንደምን አመሻችሁ? እንዴት ዋላችሁልኝ? ምሽት እንዴት ነበር? ውሎ እንዴት ነበር? ሰላም፣ ፍቅር፣ አንድነትን፣ መተሳሰብ፣ መተዛዘንን ያምጣልን። አላህ ሱብሓነሁ ወተዓላ ወጥቶ ከመቅረት ይጠብቀን ይሰውረን ማለት ነው። ምሽታችን እንግዲህ ንፋሱ በጣም ደስ ይላል። ቤት ውስጥ በጣም ሙቀት ነው። ውጭ ግን መሻላ ወጣ ብዬ ነበርና ትንሽ ንፋሱ ምናምን ነፋሻው። ያ ረቢ ለከል ሐምድ ወሽኩር። በጣም ነው ደስ የሚለው ማለት ነው። ሁላችሁም ሰላም ብያለሁ። ያላችሁበት ቦታ አላህ ይጠብቃችሁ። ሰላማችሁ ብዝት ትትረፍ ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሰዓዲ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እንደምን ዋላችሁልኝ? ምሽታችሁ እንዴት ነበር? የኛ ሰፈር እንግዲህ ምሽቷን ችን ትመስላለች። የዕለተ ሮብ መረጃዎችን ይዤላችሁ መጥቻለሁ። የምሽቱን መረጃዎች ለማግኘት በቅድሚያ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቻናሌን ተቀላቀሉ ማለት ነው። ቤተሰብ ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላምን፣ ፍቅርን፣ አንድነትን፣ መተሳሰብን፣ መተዛዘንን ያምጣልን። አላህ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን ማለት ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ተቀላቀሉ ማለት ነው። እንግዲህ በጣም ሶሻል ሚዲያውን ዘወር እያልኩኝ ሳይ በጣም ወጣቶች ናቸው በዚህ በከፋ በሽታ ላይ እየተሰቃዩ ያሉት በሰላጣን ወይም ካንሰር በሚባል በሽታ ማለት ነው። አላህ ይሽፊሁም ብሽፋዓቱ ያ ሐዩ ያ ቀዩም። ሁላችሁም ዱዓ አድርጉላቸው። አላህ ይሽፊ ኩሉል ሙርዳን ወሙርዳል ሙስሊሚን ዱዓ አድርጉ። አላህ ይሽፊሁም ያ ረብ ዱዓ አድርጉለት እያሉ ወንድማችን ኢብራሂም ሺካ የሚባለው የመስሪአዊ ተወላጅ ነው። እንዲሁም ደግሞ ኳስ ተጫዋች ነበር ማለት ነው። በዚህ አደገኛ በሽታ ላይ በጣም እየተሰቃየ ይገኛል። ሁላችሁም ዱዓ አድርጉለት። ትላልቅ ኡስታዞች እንዲሁም ደግሞ ሼክ ስለሱ እየተናገሩ ነው። ዱዓ አድርጉለት ምናምን እያሉ ሁላችሁም አላህ የሽፊሁም ኩሉል መርዳን ወመርዳል ሙስሊሚን ዱዓ አድርጉላቸው። ዱዓ አላህ ይሽፊና እኛንም አላህ ይሰብት ቁሉበና ኢንሻአላህ። ሁላችሁም ዱዓ አድርጉ። አላህ ኸይረን ነገር ሁሉ ይወፍቀን፣ መጥፎን ነገር ያርቅልን፣ መልካምን ነገር ያቅርብልን። ቤተሰቦቼ አላህ ከክፉ ነገር ሁሉ ይጠብቀን፣ መጨረሻችንን ኻቲማችንን ያሳምርልን። ዱዓ አድርጉ። ዱዓ የማይመልሰው ነገር የለም። በቻላችሁት ያክል ደግሞ ቂርአት ለመቅራት ሞክሩ። አላህ ይበዓድና አነል ሙሲባ ኢንሻአላህ። አላህ ይጠብቃችሁ በያላችሁበት ቦታ ሆናችሁ የምትከታተሉኝ ተመልካቾቼ። ሁልጊዜም የምንጊዜም ዱዓይ ነው። አላህ ከክፉ ነገር ሁሉ ይሰውራችሁ ነው የምለው። ሁላችሁም ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። በጣም ወጣት እየሞተ ነው። በዚህ ወር ውስጥ ራሱ በረመዳን በጣም ብዙ ወጣቶች ናቸው የሞቱት ማለት ነው። ወጣት አይሞትም እንዳይመስለን ማለት ነው። ያልታመመ ሰው አይሞትም ማለት አይደለም። ሁላችንም ቀናችን እየጠበቅን ነው። መቼ እንደምንሄድ ያናውቁም። አላህ ኻቲማችንን መጨረሻችንን ያሳምርልን። እስካለን ድረስ መልካም ነገሮችን መልካም ስራዎችን እየሰራን ጊዜያትን ቀናቶችን እናሳልፍ ማለት ነው። ምክንያቱም አልሞት ህወ መን ይንሰዕና እሕና ብንንሰዕ ህወ መን ይንሰዕና ያ አኺ ህወ ዳይመን ጉዳመና ያዕኒ ዳይመን ጀንበና ሃዛ ሸይ لازم نذكره كل يوم بنذكره لا تنسون الموت። ሁላችንም ተዋጆች ነን። ሞትን ሁሉ ጊዜ ማስታወስ አለብን። በየሰዓቱ በየሰከንዱ በየቀናቱ ነገ ምን ይፈጠር ይሆን? ነገ ምን ይመጣ ይሆን? ዛሬ የሰራችሁት ነገ ምን ሰራ ይሆን? ምን አገኝ ይሆን እያላችሁ አትቀዱ ማለት ነው። እቅዳችን በእርግጥ እቅድ ጥሩ ነው፣ ግን
ሞትንም እዚህ ውስጥ ማስታወስ አለብን ማለት ነው። ቤተሰቦቼ ሁላችሁም ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉኝ። እኔንም ደግሞ አፉ በሉኝ። እንግዲህ ምን እንደሚፈጠር አናውቅም። ሰሞኑን አንዳንድ ነገሮችን ሳይ በጣም እፈራለሁ። የሚገርማችሁ ነገር ማለት ነው ሞትን እፈራለሁ። ሞት ሁሉም ሰው ይሞታል፣ የሚቀር ሰው የለም። ግን ሰው ፊት ምን ይዘን ብለን እንፈራለን አይደል? ግን ጌታችን ፊት ምን ስራ ኖሮን ነው የሚለውን ስናስብ በጣም ሞትን እንፈራለን ማለት ነው። አላህ መልካም ሰሪዎች አድርገን። ሁላችሁም ላይክ ሼር አድርጉልኝ ቤተሰቦቼ፣ ቻናሌን አሳድጉልኝ። ኢንሻአላህ በትንሽ ጊዜ ውስጥ 400K ይገባል ኢንሻአላህ። ወደፊትም 400K ይገባል ኢንሻአላህ። እና አሁን 200 ምናምን ነው የቀረኝ፣ 4000 ልገባ ማለት ነው። ሁላችሁም ሰብስክራይብ አድርጉኝ ቤተሰቦቼ፣ የምወዳችሁ የማከብራችሁ፣ ሁል ጊዜ አብሽሪ በርቺ እያላችሁ የምታበረታቱኝ እህት ወንድሞቼ ጀዛኩም ላሁ ኸይረን ከልብ ነው ማመሰግነው። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። አላህ አልሐዋ ይጀነን ያ አኺ ያ ረቢ ፊል ቤት በራ ሓረ ላኪን አልበራ ያ ረቢ ለከል ሐምድ ሽኩር። ድመቴን ወዳት ድመቷ መጣች ወደ እኔ እና በጣም ንፋሱ ደስ ይላል። የሚገርማችሁ ነገር ማለት ነው የዘንድሮ ሙቀት እንግዲህ አላህ በሶሶ በሪስጣንና በጣም ሞቋል። በጣም ፈጃዕ ነው ያኒ يوم العيد إذا أنتوا بتذكروا في مطار في الهواء قوي البرد يوم العيد سبحان الله لما نصلي صلاة العيد اللهم لك الحمد اللهم لك الحمد. احنا جالسين المطر تصب علينا وكان بأذن صلاة الفجر الناس سبحان الله بيطيروا تحسهم وين يعني الطريق والمسكوك هم من وين بيطيروا ما بعرف وين. الإنسان لمن يأذن بعد صلاة بعد الأذان هو بيسلون السنة وكذا، لا مو بيسلون، بيجروا عشان عنا المطر بيخطفوا سبحان الله. أقول لكم شيء يعني وبعد العيد على طول جانا السيف القوي يا حبايبي. الله يصبرنا، الله يسكننا في روضة الجنة. قولوا آمين يا أخي. ሁላችሁም ሰብስክራይብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።